በአንድ አይን ከዚህ ቀን ምን ያህል ጊዜ ሆነ? 3 ወር 90 ቀናቶች እኛ ጋር ነበርክ። እንዴት ሊሆን ቻለ? ቆይ ምን ሆኜ ነው? ምንም ሊገባኝ አልቻለም። እያወራሁ ያለሁት በህልሜ ሆነ በእውኔ ሆነ ምንም ሊገባኝ አልቻለም። በግልጽ አማርኛ ሀቢብ ያለፈ ታሪኩን በጠቅላላ ረስቶታል። ዶክተር ተጠርጣሪው ሙሉ ለሙሉ ማስታወስ አይችልም እያልከኝ ነው? መርማሪ ስለ ሀቢብ እንደዚያ እንዲያስብ ካደረግ ነው ቀሪው ጥድፊያ ያለበት እቅድ አይደለም። አንድ ነገር ግን ልብ በል ጋሼ፣ አየህ ያለንበት ሁኔታ ጊዜ ተርፏቸው እንደሚዘናጉት እንዳንሆን። እሺ ለምን? በጣም ከባድ ነገር ነው ነገሩ። ትልቅ ሪስክ ወስደናል። አደጋ ላይ ነው። እንግዲህ በእኔ በኩል ያገኘኋቸውን መረጃዎች እንደዚህ አንድ ላይ አድርጌ ጠርዣቸዋለሁ። የኔ ልጅ ይሄን መረጃዎች በሙሉ ለአንተ ሰጥቼህ ብሄድና ትክክለኛ ወንጀለኛው እንዲገኝ እንደው አንድ ነገር ቃል ብትገባልኝ። እኔ ወጣትነትን ልክ እንደ ንጹህ ውሃ መስለዋለሁ። መቼም ታውቃለህ ዶክተር፣ የንጹህ ውሃ ጥቅሙ ብዙ ነው። ታዲያ ይህንን ንጹህ ውሃ ጥቅም ላይ ለማዋል የውሃውን አስፈላጊነት የተረዱ አዋቂዎች፣ ወላጆች፣ መምህሮች ወይ ደግሞ መንግስት ውሃውን ቅርጽ ባለው ነገር ለመጥነው በእውቀት ላይ ይጥሉታል። ታዲያ ይሄ ውሃም በተሰማው የሙቀት ወይም የእውቀት መጠን ልክ እዚህ ጋር ይበቃኛል፣ አሁን አገልግሎት ልስጥ ብሎ ድምፁን በእንፋሎት ያሰማል። ያን የፈላ ውሃ ወጣት መሪ ነኝ ያለ አካል ከእሳት ላይ አውርዶ ላሻው አገልግሎት ጥቅም ላይ ያውለዋል። ይህን የሞቀ ውሃ ለግላቸው ለመጠቀም መንግስት፣ ተቃዋሚ ፓርቲ፣ አክቲቪስቶች ይሮጣሉ። ውሃውን ባበጁለት ቦይ ሁሉ ይፈሳል። ነገር ግን ይሄን ውሃ ለተሻለ አገልግሎት ልጠቀምበት ብሎ እንደየቅርጹ በመልክና በመጠን ለይቶ ለአገልግሎት የሚያበቃው አንድ አስተዋይ ቢገኝ እንኳ ወጣቱ ታሪክ ሰሪ ትውልድ ሊሆን ይችላል።
በጣም ይቅርታ ጋሼ፣ ቀድሞውኑ የብርጭቆ መሰንጠቅ አላስተዋልኩትም ነበር። አይዞሽ አይዞሽ፣ አለማስተዋል የሁላችንም ችግር ነው። ይልቅ አንቺ አልተጎዳሽም አይደል? ደህና ነኝ ጋሼ። ሌላ የፈላ ውሃ ስላለ የሚወዱትን ሻይ ይዤ እመጣለሁ። አይ ግድ የለም ይቅር። ቢመጣም እኛ ነው ማቃጠሉ አይቀርም። ይቅር ሂጂ አይደለም እንደ ዶክተር ነው ብለህ ነው ጋሼ? በቀለዴ ነው እንጂ ልጅቷን ለጽናና ብዬ። ታዲያ የእኛውስ የፈላ ጎረምሳ እንዴት ነው? አሁን ትንሽ ተረጋጋ? ደህና ነው ጋሼ፣ ምንም አይልም። ያው ከሆስፒታል እኔ ቤት ከመጣ በኋላ ብዙ ለውጥ አለው። ለውጦች እያየሁበት ነው ያለው። ግን ያው ታውቂያለሽ እሱ ብዙ የህይወት ጥያቄዎች አሉት ይመስለኛል። በህይወቱ ያሳለፋቸው ያለፈው ህመም ሊሆን ይችላል። በዛ ላይ እናንተም በጣም ናፍቋቸዋል። ግድ የለም ላልታ የነበረችው የእውነት ገመድ እየጠበቀች ነው። የሀቁ መውጫ ጊዜ ደርሷል። ትንሽ ቀን እንገናኛለን። ይገርምሃል ጋሼ፣ የማስታወስ ችሎታው በጣም ነው የሚገርመኝ። ትናንት ልክ እንደ ዛሬ ነው የሚያስታውሰው። ሁሉንም ነገር በደንብ ነው የሚያስታውሰው ይመስለኛል። ያው በህይወቱ ያሳለፋቸው ህመሞቹ ይመስለኛል። ግን አንድ የተረዳሁት ነገር አለ ጋሼ። ምንድን ነው እሱ? ዶክተር ለወቋ ንገረኝ። ይገርምሃል ጋሼ፣ ያውም ዘመን ወጣቶች አንተ እንደምትለው የፈላ ውሃ ነው የምትላቸው። ብዙ ድብቅ የህይወት ህመም አላቸው። ማናችንም ያልተረዳናቸው። እርግጠኛ ሆኜ ነገር ከኔው ጭምር ሁሉም ወላጅ የልጁን ህመም አልተረዳም። ቀርበው አያውቁም። ምንድነው አንቀርባቸው። እንደ ጓደኛ እንደ ቤተሰብ ቀርበን ህመማቸውን ችግራቸውን አናዳምጥም። እንዲሁ እኛ ፊት ለፊት ላይ የሚያደርጉትን ከኛ ጋር ሲሆኑ የሚያሳዩትን ጸባይ ብቻ ነው የምናውቀው። ልክ ብለሃል ዶክተር። ይገርምሃል እኛ ወላጆች ስለ ልጆቻችን የምናስበው ነገርና ልጆቻችን በተግባር የሆኑት ነገር ለየቅል መሆኑ የገባኝ ሀቢብና እናቱን ካወቅኳቸው በኋላ። ጭራሽ አንገናኝ። ይገርምሃል አንገናኝ። በጣም ብዙ ለውጥ ነው። ስለዚህ በዚህ ላይ እኔ እንጃ ሁሉም ወላጅ ሊሰራው የሚገባና ብዙ ኃላፊነት አለበት። ይቅርታ እንግዲህ ዶክተር ዛሬ ያስቸገርኩ። ሁላችንም በአካል ተገናኝተን ማውራት ስላለብኝ ይታገሱ። አሁን ይመጣል። አሳው የስራ ጉዳይ እኮ ሊሆን ይችላል። ነገር አውራቸው ከሆስፒታል ነው አንዴ ነው ወይ ይቻላል? አዎ በጉጉት ስንጠብቀው የነበረው ሰው መጣ። እንኳን ደህና መጣ። እንኳን ደህና ቆየኝ። አንድ 8 ደቂቃ አርፍጃለሁ። ይቅርታ ይደረግልኛል። ኧረ ግድ የለም እንዴ! አንተ እኮ 24 ሰዓትን ሙሉ ጊዜን የሰጠህን ሰው ነህ። ማን በማን ላይ ነው አርፋጅ የሚሆነው? አመሰግናለሁ። እባክህ ይቀመጥ። ይቀመጥ። እሺ ታዲያ እንዴት ነህ? ሁሉም ነገር መልካም? እሱ ይመስገን ነው የሚባለው። ያው ነገሮች መልካም ባይሆኑም መልካም እንዲሆኑ ለማድረግ የበኩሌን እየጣርኩ እገኛለሁ። እርሶስ እንዴት ነው? አልሐምዱሊላህ በጣም ሰላም ነኝ። ይገርምሃል እኔ በአንተ እድሜ እያለሁ አባቴ ደግሞ በእኔ እድሜ ነበር እና ያኔ ታዲያ አንድ ነገር ሰርቼ ካስደሰትኩት በእድሜ አመሻሽ ላይ ወጣቱ ሁሉ ይታዘዝ ይለኝ ነበር
እና ያኔ ብዙም ትርጉሙ ሳይገባኝ አሜን እላለሁ። ይኸው ደርሶ በእናንተ አየሁት። በእውነት የሚታዘዝ ልጅ ይስጣችሁ። በእውነት በጣም ነው የማመሰግነው። መቼም እንዳስቸገርኩ ይገባኛል። ለግል ጉዳዬ ቤቴ ድረስ አንተን ማስጠራት አልነበረብኝም። መቼስ ምን ላድርግ፣ በግል እንነጋገር ብዬ ነው። በፍጹም እንደዚህ እንኳን አያስቡ ጋሽ አህመድ። ደግሞ እኮ ይህ ጉዳይ የእርሶ ብቻ ጉዳይ አይደለም፣ እኔንም ይመለከተኛል። ለዚህም ነው እኔ እዚህ ያለሁት፣ ነገሮችን በጥልቀት መመርመር ስላለብኝ። በጣም አመሰግናለሁ፣ በእውነት በጣም አመሰግናለሁ። ተመልከት፣ ቀድሞ የመጣ አርፋጅ የሚሆንበት ጊዜ አለ። ላስተዋውቃችሁ፣ ዶክተር ኢሳ ይባላል። የልጅ ያህል ይታገሱ። ዶክተር ኢሳ። ኧረ ቁጭ በል ጋሼ፣ ቁጭ በል። እሺ፣ ቁጭ በል፣ ቁጭ በል ወንድሜ። መቼም ለሁለታችሁም የጊዜ ትርጉም ምን እንደሆነ ጠንቅቄ ያውቃለሁ። ብዙ የታመሙ ሰዎች ዶክተር ኢሳን ይፈልጋሉ። ሌሎች ደግሞ ፍትህ የጎደለባቸው ሰዎች መርማሪ ይታገሱን ይፈልጋሉ። እናንተ ይህን ሁሉ ኃላፊነት ትታችሁ የኔን ቃል ብቻ አምናችሁ አንድ የተጎዳ ምስኪን ፍትህ የጎደለበት በሽተኛ ለመርዳት ብላችሁ የተወራውን የሐሰት ወሬ ሳይሆን እውነቱን ለማውጣት አብራችሁን ስለደከማችሁ ከልብ አመሰግናለሁ። ጋሼ፣ ለእኔ ምስጋና አያስፈልገኝም። ይህንም አድርጎ ስለ አንተ እውነት ብለህ ያመንክበትን ነገር የግድ አንተ ጎን መቆም ስላለብኝ ነው፣ ግዴታዬም ስለሆነ። እርግጥ የመጀመሪያ ጊዜያቶች እርሶን ከማመን ይልቅ ወደ መጠራጠር አድልቼ ነበር። ለምን ጠረጠርከኝ ደግሞ አይሉ። ያው መጠራጠር የስራ አንዱ አካል። የጠረጠርኩትን ነገር ደግሞ ገልብጬ ማየት እንዳለብኝ የጠቀሙ እርሶ። ይህም በማድረጌ ደግሞ እውነቱ ላይ ደርሻለሁ። በጣም አመሰግናቸዋለሁ። ዛሬ በአጋጣሚ መካከላችን መገኘት ያልቻለ አንድ ወዳጅ አለ። ከእናንተ እኩል በዚህ ጉዳይ ላይ እየረዳን አብሮን እየሰራ ነው። ሳጅን ቶፊቅ ይባላል። ዶክተር እንኳን ታውቀዋለህ? ኧረ በደንብ አውቀዋለሁ። ሀቢብ አደጋ የደረሰበት ቀን የባንኩ ሰራተኞች ከተለያዩ ሰዎች ያደረጉትን የስልክ ልውውጥ እንዲመረመር ሳጅን ቶፊቅ ስለጠቆመኝ ነበረ ለመርማሪ ይታገሱ በሚስጥር እንዲመረምረው የሰጠሁት። የኔ ልጅ ይሄን መረጃዎች በሙሉ ለአንተ ሰጥቼህ ብሄድና ትክክለኛ ወንጀለኛው እንዲገኝ እንደው አንድ ነገር ቃል ብትገባልኝ። ምንድን ነው እሱ? እና በምርመራው ሂደት እንደው ለእኛ የሚጠቅም የተገኘ እንደው አዲስ መረጃ ነገር አለ? እንግዲህ እኔም እርስዎ በሰጡኝ ጥቆማ መሰረት የባንኩ ዝርፊያ በተደረገበት ዕለት ማለትም ህዳር 22 ቀን ማክሰኞ ዕለት የባንኩን ማናጀር እንዲሁም 18 ሰራተኞች 2 የቅጥር ዘቦችን ጨምሮ የግል ሞባይል ስልኮቻቸው ላይ የተደረገ ልውውጥ የድምፅ ቴክስት ካለ ብዬ ለማስፈተሽ ሞክሬያለሁ። ሆኖም በተመሳሳይ ሰዓት የ4 ሰዎች ስልክ ቁጥር ላይ አንድ ስልክ ቁጥር በተመሳሳይ መልኩ እንደተደወለ ለማግኘት ችያለሁ ማለት ነው። በተጨማሪም ከቴሌኮም ሰራተኞች ጋር በመተባበር ያንን ሲም ካርድ የሚጠቀምበትን ሰው ግለሰብ ለማግኘት ሞክረን ዛሬ የዛን ሰው ማንነት አግኝቻለሁ። በጣም ጥሩ ነገር እኮ ነው። እኔ ቀድሞውኑ ይሄ ነገር ፍንጭ እንደሚሰጣችሁ በጣም እርግጠኛ ሆኜ ነበረ ይሄንን እንዲመረመር የጠቆምኩ። ከዚህ በኋላ ያለው ነገር እኮ ብዙ አያደክም ማለት ሀቢብን ነፃ የሚያወጣ ነገር በዚህ ሰውዬ ላይ አዲስ ፋይል መክፈት ነው። ያ ደግሞ ለአንተ የሚቀልህ ይመስለኛል። ዝናለሁ ጉዳዩ እናንተ እንዳሰባችሁት ቀላል አይደለም። ማለት ምንድነው የሚያከብደው? መርማሪ ይታገሱ። እኔም ልክ እናንተ እንዳሰባችሁት ይህን መረጃ እጄ ሲደርስ ነገሩን ባጭሩ ቋጫዋለሁ ብዬ አስቤ ነበር። ቆይ መርማሪ፣ የተገኘው መረጃ ምን የሚጠቁም ነገር አለ? 2 ነገሮች አሉ። አንደኛው እነዚህን 4 ሰዎች በጥቅም አስተሳስሮ ይህንን ጉዳይ የሚፈጽም አንድ ግለሰብ አለ። ማለትም ባንኩ ላይ ከፍተኛ ውጪ የሚደረግበትን ዕለት የሚጠቁም ኢንፎርሜሽን የሚያቀርብ ሰው አለ ማለት ነው። ቆይ መርማሪ፣ ነገሩ እየገባኝ አይደለም። እስኪ በደንብ ግልጽ አድርግልኝ።
ያ ሰው የራሱን ሰዎች ተጠቅሞ በዕለቱ በባንኩ የወጣው ከፍተኛ ወጪ መረጃ ይደርሳል። ይህንን ተንተርሶ የራሱ ሰዎች አሰማርቶ የዝርፊያ ሙከራ ያደርጋል ማለት ነው። ይህ ሰው ከዚህ ቀደም ማንም ሳያውቅ በዚህ መልኩ ነበር ገንዘብ ሲዘርፍ። ቆይ መርማሪ፣ ይሄ ሰው ማለት ነው ከሀቢብስ ጋር ምንድን ነው የሚያገናኘው? ሀቢብ አደጋ የደረሰበት ዕለት እነዛ ሰዎች ከባንኩ ያቀዱትን ገንዘብ ያህል ከዘረፉ በኋላ በዛው ሰዓት ባንኩ ላይ ዝርፊያ የተደረገ ያስመስላል። እንደሚገባኝ ከሆነ ነገራቸው ወይም እቅዳቸው ነበር፣ ግን ከቁጥጥራቸው ውጭ። ማለቴ እነሱ ባንኩ ተዘረፈ ለማስባል ካሰቡበት ጊዜ ቀደም ብሎ ወጣቱ ሀቢብ መሐመድ በእጁ ላይ ስለቶችና መሳሪያ ይዞ እዛ ቦታ ላይ ተገኘ። እናም አደጋው ደረሰ። ታዲያ እነሱም ወዲያው ባንኩ ላይ ዝርፊያ ሊደረግ እንደነበረ ወዲያው ለኛ ሪፖርት አደረጉ። እናም ዛሬ ብቸኛ ተጠርጣሪያችን ሀቢብ መሐመድ ከሰዎቹ ጋር ግንኙነት ይኖረው አይኖረው ለማጣራት ስልኩ እንዲፈተሽ አደረጉ እና ሀቢብ ለመጨረሻ ጊዜ የተለዋወጠው የስልክ ልውውጥ በቀጥታ ከዚህ ሰው ጋር ይገናኛል። በአጭሩ ይህን ወንጀል የሚሰራው ወጣቱ አድናን ከማል። ይህ ሲም ካርድ ደግሞ የወጣው ወጣቱ አድናን ከማል ስም አይደለም። ይህ ሲም የወጣቱ አድናን ከማል አጎት የሆነ የኤችአይ ወንጀል ምርመራ ዋና ኃላፊ ነው መልቀይ አድናን። እሱ ነው ብያለሁ። እሱ ነው ይሄን ያደረገው እሱ ነው። ወይኔ ልጄን። ቆይ መርማሪ፣ እርግጠኛ ነህ? አዲል ምን አይነት ሀገር ውስጥ ነው ያለ ነው? ምንድን ነው የምሰማው? የምን ጉድ ነው የምሰማው? ይቅርታ፣ አስቸኳይ ጉዳይ ስለነበረ ደግሞም እኮ ቅድም ነግሬህ ነበር። እዚህ መገናኘታችንን አልወደድኩትም። ችግሮች ካሉ እንኳን ውጭ ተገናኝተህ ልትነግረኝ ትችል ነበር። ለምን? ይኸውልህ ውጭ የማገኛቸውን ሰዎች ቢሮ ማግኘት አልፈልግም። ዛሬ እንኳን ችግር ባይፈጠር ነገ መፈጠሩ አይቀርም። የመጣሁት እኮ በደል ስለተፈጸመብኝ ነው። እስከማውቀው ድረስ ደግሞ የዚህ ድርጅት ዋና ስራው የተበዳይን ፋይል መርምሮ በዳይን ላይ ሕግ ማቅረብ ነው አይደለም እንዴ? እሺ አረፍ። እሺ ምንድን ነው የተፈጠረው? በቃ እንደዚህ ነው የምትጠይቀኝ? ማለት ምንድን ነው የተፈጠረው ያልክበት መንገድ የተፈጠረውን ነገር ለማወቅ የፈለገ ሰው አባባል አይመስልም። ኃይሌ ትናንትና ማታ ቤቴ ድረስ በመግባት ባለቤቴ ነግተውብኝ ነበር። በሽጉጥ አስፈራሩኝ፣ ዘረፉኝ። ከዘረፉኝም በኋላ ተሳልቀውብኝ ነው ከቤቴ የወጡት። ባለቤቴ እጅግ ደንግጣ ነበር። እጆቿ ይንቀጠቀጣሉ። ታውቃለህ፣ መሳሪያ ትፈራለች። ትሰማኛለህ አይደል? እነዚህ ሰዎች ድፍረታቸው እጅግ በጣም በዛ። ነገ ከቁጥጥር ውጭ ከመሆናቸው በፊት ዛሬ ብታስቆማቸው ይሻላል። እጃቸው በጣም ረዝመዋል።
ከትላልቅ ባለሀብቶች ጋር መስራት ጀምረዋል። ይህንን ደግሞ ያረጋገጥኩት በዚች ትንሽ ወረቀት ነው። ይህንን ምልክት የላከልኝ አገራችን ውስጥ አሉ ከሚባሉ የባለስልጣናትን እጅ መጠምዘዝ ከሚችሉት ቱባ ባለሀብቶች ውስጥ አንዱ ነው። በስራ አጋጣሚ ተገናኝተን መግባባት ስላልቻለን ነበር እነሱን የላከብኝ። ለዚህ ነው በእኛ ጊዜዎችን በጊዜ ያስቆማቸው፣ ተቆጣጠራቸው የምልህ። ገባ? የእነሱን ጉዳይ እኔ ያስተካክለዋለሁ። ነገር ግን አንተም አንድ ነገር ማድረግ ይኖርብሃል። ምን? እናቴን እወዳታለሁ። የምወዳት ግን እናቴ ስለሆነች ብቻ አይደለም፣ ሰው ስለሆነች ነው። ንጹህ ልብ ስላላት። ድንገት መንገድ ላይ የማታውቀው ሰው እንኳን ተከፍቶ ካየች ታነባለች። እርቦት እሷ ጋር የሄደ ሁሉ በፍቅር ጠግቦ ይመለሳል። የኔ እናት ሀገር ነች። እኔ ግን ሀገሬን አስቀየምኩ፣ እናቴን አስከፋው። በእኔ አንገቷን ደፋች። እሷን ለማስደሰት የመረጥኩት መንገድ መልሶ ከእሷ ጋር አጋጭ። በጀመርኩት ስራ ደስተኛ ነበረች። በየቀኑ ከእሷ ጋር መጣላት መገለጫችን ሆነ። እሷ ስራውን እንዳቆም ትጎተጉተኛለች። እኔ ግን ይህን ማድረግ አልቻልኩም። ምክንያቱም የተሻለ ገንዘብ ያስገኛል። በማገኘው ገንዘብ ደግሞ የእናቴን ህይወት መቀየር እችላለሁ ብዬ አሰብኩ። አድናን በጣም መልካም ሰው ነው። በቀናት ውስጥ የልብ ወዳጅ ሆነ። በወራት ውስጥ ብዙ ስራ አሰራ። የተሻለም ገቢ ማግኘት ቻልኩ። ግን ያላስተዋልኩት ነገር እኔ ገንዘብን ሳሳድድ እናቴ ህመሙ እያደከማት
ይቅርታ ነስሬ፣ አስቸኳይ ካልሆነ መልሼ እደውልልሃለሁ። እንዳዘጋው በጣም አስቸኳይ ነገር ነው። ምንድን ነው? እናት ወድቃ ሰፈር ያለው ክሊኒክ ወስጃት ነው። በፍጥነት እዛው ና። ምንድን ነው? እናቴ ምን ሆነች? እናቴን አሞታል። ንዳው። ቆይ ቀስ በል እንጂ ተረጋጋ ወንድሜ። ወዴት ነው የምነዳው? ንዳው አልኩሃል እንዴ? ንዳው እባክህን። እንዴ ዝም ብሎ መንዳት አለ እንዴ? ቦታውን እኔ እነግርሃለሁ። ንዳው አንተ እባክህን ንዳው። እኔ እነግርሃለሁ ቦታውን። እናቴ ታማብኝ ነው። አፍጥነው ወንድሜ። ምንም ሆነ የለባትም። ነስሬ፣ እናቴ ደህና ነች አይደል? ንገሪኝ፣ ምንም አልሆነችም አይደል? ደህና ናት? እንዲህ ለመሆኗ ምክንያት ኮንክ በኋላ ደህና ነች ስትል ትንሽ አታፍርም? ሀቢቢ፣ እናት አታሳዝንህም እንዴ? ቢያንስ ለእሷ አዘንላት እንጂ። አንተ ልጅ ከነሱ ሰዎች ጋር መዋል ከጀመርክ በኋላ ባህሪ ሁሉ ተቃይሯል። ሌላ ሰው እኮ ሆነሃል። እኔ እኮ ከነሱ ጋር መሆኑ እሷን ለማገዝ ነው፣ እሷን ለመርዳት ስል ነው። እንዴት ይሄ ይጠፋል? በቃ እኔ ዶክተሩ ግዛ ያለኝ መድኃኒት አለ። በቃ ገብተህ ያት። የኔ ልጅ መጣ። ለምንድን ነው የምታለቅሰው? እናቴ እኮ ደህና ናት። ቶሎ እጅ አትሰጥም። እናቴ የኔ እናት ደህና ነሽ አይደል? ምንም አትሆኝብኝም አይደል? ምንም አልሆንኩም የኔ ልጅ። አስደነገጥኩ አይደል? ሐኪሞችን ግሉኮስ ጨርሰሽ ትወጫለሽ ብሎ። ቆይ ለምን ሌላ የተሻለ ቦታ አልወስድሽ? እዚህ እኮ ሁሌ እንደዚህ ነው የሚሉሽ። እባክሽን እሺ በይኝና ሌላ ሐኪም ቤት ይዤሽ ልሂድ። አይሆንም። ለምን? ገንዘብ ከሆነ እኔ ጋር አለ፣ ብዙ ገንዘብ አለ። ይገባል። አይሆንም ሀቢባ ልጅ። እሺ በይኝ። እኔ ከህመሙ በላይ የሚጎዳኝ ያንተ ነገር ነው። እኔን የሚያሳምመኝ ያንተ ባህሪ መለወጥ ነው። እኔ ባላመንኩት፣ እኔ ባልፈቀድኩት መንገድ ሂደ ባመጣው እጭ ያልታወቀ ገንዘብ ከምታከም እዚሁ መሞት ይሻለኛል።
አንቺ የተሻለ ህይወት እንድትኖሪ በቃ ሰዎች እየረዱኝ ነው ብዬሻል እናት። እኮ እነዛ ሰዎች እነማን ናቸው? ንገረኝ፣ እነማን ናቸው ልጄን የነጠቁኝ? አልገባሽም እኮ እናት። አንተ ነህ ያልገባህ ሀቢቢ፣ አንተ ነህ መለወጥ ያልገባህ። የኔ ሀቢብ ጨዋና ግልጽ ነበር። የኔ ሀቢብ እውነተኛ ነበር። አሁን ያ ሁሉ የለም። ያን ሀቢብ በሌላ ሀቢብ ቀይረኸዋል። ይህ እነሱ የሰሩት ሀቢብ ነው። ይህን ሀቢብን ያላውቀው የኔ ልጅ፣ አንተ እኮ እንደዚህ ያልነበርክ። እባክሽ እናት እንደዚህ አትበይ። እኔ በፊትም አሁንም የምታውቂኝ ልጅሽ ነኝ። ስለ ሰዎቹ ከሆነ ሰዎቹ ደግሞ በብዙ ነገር ይጠቅሙኛል፣ በብዙ ነገር ያግዙኛል። የመረጥካቸው ሰዎች ከኔ ከእናትህ ከበለጡብህ ሂድ፣ አሁኑም ሂድ። እኔን ከመረጥክ ደግሞ በቃ እነሱን ተዋቸው። ግን እኮ ገንዘቡ ያስፈልገናል እናቴ። እየተማርኩ አይደለም፣ ስለዚህ ስራ መስራት አለብን። የኔ ልጅ እውነት ያንተ ፍላጎት ሰርቶ ገንዘብ ማግኘት ከሆነ እሺ ልፍቀድልህ ስራ። እውነትሽን ነው እናቴ። ግን የምትሰራው እኔ ያመንኩበትንና እኔ የፈቀድኩልህን ብቻ ነው። ምንድን ነው እሱ? ከሀጂ አህመድ ጋር በዚህ ጉዳይ ላይ አውርተናል። እሳቸውን ታግዛቸዋለህ፣ ከእሳቸው ጋር ትሰራለህ። ግን እኮ እናቴ ምንም ግን የሚባል ነገር አልቀበልም። ቃል እንድትገባልኝ እፈልጋለሁ። እነዛን ሰዎች እንደማታገኛቸውና አብረሃቸው እንደማትሰራ ማረጋገጥ እፈልጋለሁ። ስለዚህ ቃል ግባልኝ። እናቴ እባክህ ልጅ ቃል ግባልኝ። እባክህ እኔም እረፍት ይሰማኝ። እባክህ ልጅ እምቢ ካልከኝና እነሱን ከመረጥክ ግን ከዚህ በኋላ እናቴ ብለህ እንዳትጠራኝ። እኔም ልጅ እንደሌለኝ አሁን ይቀበላለሁ። ያለው ምረጥ። ይኸውልሽ እናቴ፣ ሀቢብ ምረጥ። በእኔ ምክንያት አዝነሽ ስትታመሚ ማየት አልፈልግም። በፊትም ቢሆን ገንዘብ አግኝቼ አንቺን ለማስደሰት ነበር የእነሱን መንገድ የመረጥኩት። አሁን ደግሞ አንቺን ለማስደሰት የእነሱን መንገድ ለመተው ቃል እገባልሻለሁ።